የለመደች ጦጣ ሁል ጊዜ ሸምጣጣ አለ። ኖርዌይ ቫይኪንግ ነኝ ድራሜን ይሰራለሁ ጂኒጃን ካምያ ድርሻሽን ተቀብለሽ ላትያለሽ እያልኩሽ ነው። ኖርዌይ በቃ ድራማ የለም አባቴ ነውር አንዴ ሼማ አንዴ አንተ ሸርኪንና ባርኮላን ቤንች መያዝ ነውር ምንድን ነው? ፊፋ አመጣጥነና እኔ ዝም ብዬ ገና ሳይደርሰው ከፖርቹጋል ከተሳቀቅ ያለኩኝ እኮ ከእንዲህ ጋር እንዴት ነው የምንጮተው? አመጣጥነን ፊፋ የምታመጣጥ እንኳ ያለ አንጮት ምንድን ነገር የለም። ምንድን ነው በጣም የሚደበረው እንዴ? ፍራንስ እንግዲህ ከሚያስፈራ ንግግር ጋራ ማለት ነው 4-1 አሸንፋለች። የሚያስፈራው ንግግር ምንድነው ነግራችኋለሁ በዚህ ቪዲዮ ማለት ነው። ይላችሁ ሙሉ የምድቡን ጨዋታ ሶስቱንም አሸንፈዋል። ሶስቱንም ሶስትና ከዛ በላይ እያገቡ ነው ያሸነፉት። የዛሬውን 4-1 ነው ያሸነፉት ማለት የዛሬውን ጨዋታ ኦፍ ኮርስ ኖርዌይ በቤንች ነው የገቡት። ፍራንስ ግን ቀልድ አላቅም ነው ያላችሁ። ገብቷችኋል? ቀልድ አላቅም። ቀጣይ ራውንድ ላይ ሁሉም ቲም ትፈራኛለን ያለው ገብቷል አይደለም? የያዝኳቸው ተጫዋቾች እንዳለ ያስፈራሉ። ዴምቤሌ ሃትሪክ ይሰራባል፣ እምባፔ ደግሞ ከፈለገ ሁለት ምናምን ያገባባል እያለ እየተናገረ ነው ያለው። ገብቷል? ፍራንስ ዱዌ ያለ ዱዌ ደግሞ ገባባቸው ዛሬ ኦሊሴ ያለ ኦሊሴን በጣም ትፈራዋለ። ዴምቤሌ በጣም ያስፈራል፣ ሃትሪክ ሰርቷል ፈርስት ሃፍ ላይ። እምባፔ ያለ ኦፍ ኮርስ እምባፔ ደግሞ የወርልድ ካፕ ጎት ነው። ገብቷል አይደል? ኔክስት ራውንድ ላይ ማንኛውንም ቲም ብናገኛችሁ በየትኛውም በኩል ብንሆን እኛ ፌቨራይት ነን የሚል መልእክት ነው ያስተላለፉት ፍራንሶች ማለት ነው። የምሬን ማሏሻችሁ ነገር ልንፈራቸው ይገባል እነዚህን ሰዎች። ምክንያቱም ይሄ ሰውዬ ለባላንዶር እየተጫወተ ያለው ሁለተኛስ እምባፔ ለሌላ ባላንዶር እየተጫወተ ያለው ገብቷል። እምባፔ ፈርስት ባላንዶር ለማሸነፍ ነው እየተጫወተ ያለው። ኦሊሴ ቀን ከወጣለት እሱም ባላንዶር ይበላል ዘንድሮ ታውቃላችሁ አይደለም? 3-4 ጎል ምናምን ሰሚፋይናል ምናምን ጥሎ ማለፎቹ ላይ የሚያገባ ከሆነ ኦሊሴ ራሱ በጣም ያስፈራል። ገብቷችኋል አይደለም? ዴምቤሌ ግን እስካሁን ባለው ፌቨራይት ነው። ይሄን ጨዋታ ሃላንድ ቨርሰስ እምባፔ እንዳይሆን መጀመሪያ ኖርዌዮች ከለከሉን ማለት ዴምቤሌ 7ኛ ደቂቃ 20ኛ ደቂቃ 32ኛ ደቂቃ ሃትሪክ ሰርታ ሰከንድ ሃፍ የምትቀጥል ስለመሰለው እምባፔ የመጀመሪያው የተቀየረው ተጫዋች ማን ነው? ዴምቤሌ ማለት 64ኛ ደቂቃ ላይ ቀየረው ነው የምልህ። ገባ በዛው ገባ አይደለ? ከዛ ላይ ሞከረ በቃ ዛሬ አሲስት ነው እንጂ ጎል የለም ሲሉት ማለት ነው ተቀይሮ ራሱን ቀይሮ በጆን ፊሊፕ ማቴታ ከቀየረ በኋላ ዱዌ ተፈቅዶልኛል ማለት ነው ብላ እሷም እኔም አለው ብላ እንዳገባች ገባ አይደለ? ምክንያቱም ክልክል ነው። አረ ዴምቤሌ ተው ሰውዬ እንዳይጠም እንደ ነው ለማን የሚገራርም ሃትሪክ በ32 ደቂቃ ሰርታ ሰከንድ ሃፍ ላይ ቁጭ በይ ተባለች። በቃ አንቺ አበዛሽ አንቺ ቁጭ በይ ተባለች። ድብደባ ነው የተካሄደባት ከኖርዌይ ደደብ ተጫዋች ስትራድ ላርሰን ማለት ፔናልቲ መሳቱን ብቻ ተሆና ማለት ፈርስት ሃፍ ያቺን ኳስ እንደዛ አውርደ ከዛ ሰቀልከው። በጣም ነው የምትገርመው አንተ። ጆን ፊሊፕ ማቴታን ቤንች የሱ ቤንች መሆን ትክክለኛ ውሳኔ ማለት ገባ። ምክንያቱም እሱ የሚሳካለት ደደብ ነው፣ አንተ ማይሳካለት ደደብ ነው። ተረዳኛል? ኡፓሚካኖ ደግሞ አይችልም። ኮናቴና ሰሊባ ነው ደቅ ማድረግ ያለብህ ገባ። እምባፔ ኮናቴና ሰሊባን ደቅ ብታደርግ ይሻላል። አንተ አንድ ጎል አግብተን ታሸንፋለህ። ያራድዬ ልጅ ገባ አይደለ? የምን ኤምባፔ የምን ሃላንድ ነው? ዴምቤሌ ዛሬ ምን አጭሶ ነው የገባው? ኧረ በፈጣሪ ይንገረንና እኛም አጭሰን እንየው። በቃ ምንም እኮ አልቻልነውም። እንኳን እዛ ሜዳ ውስጥ ያሉት አይደሉም፣ እኛ እዚህ ሆነን ቁጭ ብለን ፈርስት ሃፍ በ30 ደቂቃ ሃትሪክ ሰራ። ጤነኛ ነው ይሄ? እንዲህም እንደው የሚጠቀመው ክቫራ ሆነብን። አግብቶ ሴሌብሬሽኑ የክቫራ እንደገና እግሩም የክቫራ ግራም ቀኙም አንድ አይነት ደግሞ የፊዎቹ ሲያምሩ እንጂ ኧረ በፈጣሪ ስም እንዲህ ነው የሚችለው? ቆይ ባላንዶሩን አትበላም ብሎ ያስፈራራው ሰው አለ ወይስ ኤክሱ ኖርዌያዊ ናት? ምንድን ነው? ለማንኛውም ግን ዴምቤሌ እግዚአብሔርን ይችላል ነው የምላችሁ። በቃ ፈረንሳይ በጣም አሳሳቢ ቲም ነው። እነዚህ በቤንች ቢገቡም ነገር ግን በቃ ፈረንሳይ ነው፣ ምንም ቀልድ አያውቅም። በቋሚም ቢገባ የሚፈጠረው እንደዚህ ነበረ። ምናልባት የጎል መጠኑ ቢቀንስ ወይም ደግሞ የጎል ልዩነቱ ቢቀንስ ነው እንጂ ከዛ ውጪ ፈረንሳይ ማሸነፉ አይቀርም ነበር። ኖርዌይ ያለ ሃላንድ ይሄን ትመስላለች። 4-1 ተሸንፈዋል ማለት ምን አይነት የደደባ አሰልጣኝ ነው ኖርዌይ ያለው? እኛ ጥሩ ጨዋታ እንዳናይ ሃላንድንም ኦዴጋርድንም ቤንች አድርጎ የታባለ መድረስ ነው ተጫዋቾቹን የምታሳርፈው። ፍራንስ ራሱ ያለፈው ቡድን እኮ ሙሉ ስኳድ ነው ይዘው የገባው። ክብር የሚባል ነገር እኮ አለ። ፕላስ ደግሞ አንደኛ ስጨርስ ሁለተኛ ከጨረሰው ጋር ነው ኖካውት እንትን ላይ የምትገናኙና ሁለተኛ ያለው ቀለል የሚለውን ኖርዌይ ማግኘት ነበረበት። ዛሬ ፍራንስን ለማሸነፍ ሄዱ። እረ ብቻ ድድብ ያለ አሰልጣኝ ነው ያላቸው፣ የትም አይደርሱም ያለ ሃላንድ። ይሄ ነው ኖርዌይ። ሌላኛው ደስ የሚለው ነገር እምባፔ አላገባም። ሃላንድ ቤንች ላይ እንኳን ቁጭ ብሎ ከእምባፔ እኩል አይነት ቁጥር ነው ያለው፣ 0-0 ጎል ማለት ይሄ ነው የኛ አጥቂ ማለት። ቤንች ላይ ሆኖ ራሱ ይበልጣቸዋል። ሌላኛው ዴምቤሌ ምን ነው ትክክለኛ የባላንዶር ተጫዋች መሆኑን ዛሬ ነው ያሳየው ማለት ነው። እምባፔና ሃላንድ ሸብርቀው ያመሻሉ ሲባል እሱ ከቻለ። ሰከንድ ሃፍ ግን ሙሉ ለሙሉ ኖርዌይ ፍራንስን በልጠዋቸው ነበረ። ያለ ምርጥ ስኳድ ራሱ ፍራንስ የትም አባቱ አይደርስ። ኡስማን ባላንዶር ኧረ በስመ አብ በቃ በሉት። እኔ በሉት ጀማው ዴምቤሌ
ዴምቤሌ በ30 ደቂቃ 3 ጎል 3 ንጹህ ጎሎች እንዴት የሚያማምሩ እንዳስቆጠረ ማንዬ አቻ ይሄ ልጅ ባሎን ዶር ለምን እንደሚገባው የዚህ ቡድን ደግሞ ልዩነት ፈጣሪው ተጫዋች ራሱ እንደሆነ ነው ያሳየው። በነገራችን ላይ ኖርዌይ ዛሬ ሙሉ ለሙሉ በቤንች ነው የገባችው አውቃ ማለት ነው። ዋናዎቹ ቢገቡ በዚህ ፈረንሳይ ቡድን ከመንቀጥቀጥ አይድኑልሽ፣ ግልጹን ስነግርሽ ማለት ነው። ምክንያቱም ይህ ፈረንሳይ በጣም ጥራት ያለው ልዩነት የሚፈጥር ቡድን ነው። ጀማው በጣም ክላስ ያለው ቡድን ነው። ስብስቡን ተመልከቱት። እነ ሳሊባን አስቀምጦ እንዲቀብረር ብሎ እንደሚጫወታየው። ለማንኛውም ሰከንድ አፉን በጋራ እንመለከታለን። ፈርስት አፍ ላይ ግን ጀለስ ሃትሪክ ሰርታ ተለይታብኛለች ነው ማለት ሰከንድ አፍ ላይ ስንት እንደሚገባ አላውቅም። እንግዲህ ቲኖ ኦዲጋርድ እነ ሃላንድ ምናምን ገብተው ካየናቸው ልዩነት ከፈጠሩ እንመለከታለን። ፈረንሳይ ግን ጎል ይጨምራል ብዬ ነው የምገምተው። ምን ሐሳብ አላችሁ? ጨዋታው ግን ያበደ ነው። ኡስማን ባላንዶር ኡስማን ባላንዶር አዳል ጀረላ ስለ ባላንዶር እኮ ነው እያወራን የነበረው። በኢራቅ ጨዋታ ኖርዌዮች አምነው ነው የገቡት ሁለተኝነታቸውን ፈልገው በነ ሃላንድ መሸነፍን፣ በነ ኦዲጋርድ መሸነፍን፣ በነ ሶርሎዝ ምናምን መሸነፍን አልፈለጉትም። ስለዚህ ቤንቻቸውን ተጠቅመው ኦስካር ቦብን ስትዘፈዘፈው ስታስቀምጠው ቆይተ እዚህ ጨዋታ ላይ ቤስት አድርገህ ምናምን ገባ። ይሄ ፍራቻ እንደሚያሳየው ፍራንሶች ግን ስርስ ብሎ አንደኝነታቸውን አስጠብቀው እዛ ሶስተኞችን ለማግኘት በሚመስል መልኩ በጥራት ነው እየተጫወቱ የሚገኙ። ምን ባለፈው መሞከር አለበት ያልነውን ኮኔን ማኑ ኮኔ የሚባለውን አማካኝ ሞክሮታል በኢራቅ ጨዋታ። ዛሬም ደግሞ አሰልፎታል ከቹዋሚኒ ጋር ማለት ነው። ባለፈው ከራቢዮት ጋር ነበር ያሰለው። ጥምረት ያበደ ይመስለኛል። ሚድፊልዱ ላይ ያለው ጥምረት ጥሩ ተጫዋች ነው። ዋንቱ ደስ ይላል፣ የሚጫወትበት መንገድ ምናምን ጸድ የሚባል። ከዛ ውጭ ግን ዴምቤሌ ምን አይነት ጎል ያስቆጠረው? ኪሊያን ምባፔ ምን አይነት ፓስ ነው? የመጀመሪያውን አስተያየታችሁታል? አየው በቃ ከዛ በኋላ ባይመቸኝ ማይቻለሁ እዛ ቦታ ላይ ኳሱን አደርሰዋለሁ በሚመስል መልኩ ሸረፈለት ማለት ነው ያራዳል። እዛ ዴምቤሌም ልቅልቅልቅ በግራ በቀኙ አጣደፈው እኮ ጋይስ። ሃትሪክ ሰራ ማለት ነው። ሃትሪክ አራተኛ ጎል ያስቆጠረው ዘሎ ኮከቦች ጋር ያልደረሰ ያራዳል። እኔ ነኝ የምበለው ባላንዶሩ ሜኔ ጎልደን ቦሉ ሜኔ ምናምን ሁሉ ነገር የኔ እያለ ወይስማን ባላንዶር። ለማንኛውም ገና ፈርስት ሃፍ ነው የጨዋታ ግድግድ ያለ ጨዋታ እንደሚሆን ተስፋ አደርጋለሁ። ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ በጨራሽ እንዳይረሳ። ይመቻችሁ። አልነገርኩሽም ወይ ባጠር ተንጠልጥዬ ዓለም ዋንጫው የፈረንሳይ ነው ብዬ፣ ጎልደን ቡቱ የኪሊያን ኤምባፔ ነው ብዬ፣ ባላንዶሩ የኦስማን ዴምቤሌ ነው ብዬ። የኔዋ ፈረንሳይ ፈርስት ሃፍ ጨዋታውን ጨረሰችው። ለማንኛውም ቴሌግራም ግቡ፣ ባዩ ላይ ሊንክ አለለ፣ ወይም ደግሞ ቤላግሬ 7 ብለህ ሰርች አድርግ። ዛሬ ምን አይነት ስራ እንደሰራ ቴሌግራም ላይ ገብተህ ማየት ትችላለህ። ልክ እንደ ፈረንሳይ ፈርስት ሃፍ ቀድመን የጨረስነው ቡም። ለማንኛውም ፈረንሳይ የ2026 የአሜሪካ ሜክሲኮ እና ካናዳ ዓለም ዋንጫ አሸናፊ ነች። ኦስማን ዴምቤሌ የቀጣይ ዓመት የባላንዶር አሸናፊ ነው። ኪሊያን ኤምባፔ ጎልደን ቡቱን ይበለዋል። ይሄ ጥንቆላ አይደለም። ጥንቆላ ከመሰለ ደግሞ ቴሌግራም ላይ ጥንቆላ የሚመስል ተአምር ሰርተናል። ባዩ ላይ ሊንክ አለልህ ፓፓ። ይሄው ገና የፈርስት ሃፍ ውጤት ማለት ነው። የተፈራው ነገር ዴምቤሌ አልሰማህም አላለኝም መሰለህ አንተ። ምንድን ያደረጉት አሁን ሰከንድ ሃፍ ምን ሊያደርጓቸው ነው? የኖርዌይ በቃ ሙሉ በቤንች ስለገቡ የተጠበቀ ጉዳይ ነው እንደዚህ ነገር እንደሚፈጠር። አንተኒም ተመልሻለሁ አላለም ዴምቤሌ? እምባፔ አሲስት ያደርግለታል ዝም ብሎ። አሁን ደግሞ ሰከንድ ሃፍ ደግሞ ምን ሊያደርጉ ነው? ኦዲሴ ደግሞ ቀጥሎ ሊመጣ ወይስ ዴምቤሌ ለእምባፔ መልሶ አሲስት ሊያደርግለት ነው? አረ ምን እየተፈጠረ ነው? አሬ ፍራንስ አታግን ራስ ምታት የሆነ ነው። እኔ ምንም መናገር የምችለው ነገር ሰከንድ ሃፍ ምን ሊፈጠር ነው? ልተኛ ወይስ እኔ ግራ ገባኝ እኮ። ወይስ 6 ይሆን? አውጇል የአራዳ ልጆች። ባላንዶሩን ከኔ ውጪ ወደ ውጪ የዴምቤሌ ንግግር ነው። ኖርዌይ ላይ ገና በ32ኛው ደቂቃ ሃትሪክ መስራት ችሏል ማለት ነው። የአራዳ ልጅ ዴምቤሌ ኳሷን ያሽከርክር ያዙራት ነው መለ ጎቤው እሱ የነካት እንዳለ በቆንጆ ሁኔታ አስገራሚ ጎሎና ትመዘገባለች ነው ማለት ነው። ብዘገይም አልቀረውም። መረበለው የዘንድሮ የዓለም ዋንጫ ኮከብ ግባግቢ እጅግ በጣም አጓጉ ሆኗል ማለት ነው። የአራዳ ልጆች ዳምቡ የአራዳ ልጅ ከች ብሏል ማለት ነው። እያሟሟኩ ነው ወደ ባላንዶሩ። ማንም ዝር እንዲል አልፈልግም። ለተከታታይ ሁለተኛ ጊዜ ቀበስሷለሁ እያለ ነው። እስቲ እንግዲህ ከሊዮኔል ሜሲና ከክርስቲያኖ ሮናልዶ በኋላ እንመለከት ይሆን ተከታታዩን ሲቀረጥፈው ወይስ ምን ይመጣል የሚለውን አብረን የምናይ ይሆናል ማለት ነው። ለማንኛውም ፈረንሳይ 3-1 በሆነ ውጤት እየመራች ነው የሚገኘው ኖርዌይን። ቆንጆ ጨዋታ እየተመለከትን ነው። መመልከት ያልቻላችሁ ሰዎች ብትመለከቱት አሪፍ ጨዋታ ነው። የአራዳ ልጆች ሀሳብ አስተያየት እናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ።